እንግዲህ ከገበያ መልስ እንግዲህ እንደሚታወቀው ለፈጣን የሆድ ፕሮሰስ ምድርሰው ምንድናት አባ ሽሮ በሰላጣ የኔ ውዶች ይሄን ቪዲዮ ከማስተላለፌ በፊት ሁላችሁም ቪዲዮን ስትጀምሩ በማርያም ስሙትላችሁ በላይክ ጀምሩልኝ። ውድ ኦርቶዶክሳውያን እንኳን ለአብይ ጾም አደረሳችሁ። እንደውም ሙስሊም እህት ወንድሞቼ እንኳን ለረመዳን ጾም አደረሳችሁ። ጾሙ የበረከት የረድኤትና የሰላም ይቅር የመባባል የሰላም ፈጣሪያችን የሁላችንም ጾም በየፈጣሪያችን ፊት ተቀባይነት የሚያገኝ ጾም እንዲሆንልን ከወዲሁ እመኛለሁ። ቪዲዮን እስከመጨረሻው በማየት ተባበሩኝ። አቃለው ረመዳን ነው አሁን ተቸጋገራላችሁ ሁላችሁም እና ግን ቪዲዮን ከፍታችሁ በማየት ቪዲዮን እናንተ ከፍታችሁ በመተው ስራችሁ መስራት ስለምትችሉ በዚህ እንድታባበሩ ጠይቃችኋለሁ። ባይባ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ ዛሬ እንግዲህ ጉልት ችርቻሮ ይመስል ይዤላችሁ መጥቻለሁ። ዛሬ እንግዲህ የረመዳን ጾም እንዲሁም የኦርቶዶክሳውያን አብይ ጾም መግባቱን በማስመልከት ኑሮ ጣራ ነክቷል እየተባለ ነው። እስኪ እንግዲህ እናንተ ራሳችሁ አይታችሁ ተፈርዳላችሁ። እነዚህን እዚህ ጋር የምታያቸውን ማቴሪያሎች ስንት ብር እንደገዛኋቸው አሳውቃችሁና እውነት ኑሮ ጾም ስለገባ ኑሮ ተወዷል ወይስ አልተወደደም የሚለውን አብረን የምናይ ይሆናል ማለት ነው። 50 ብር ዛሬ የሚገርማችሁ ቤተሰብ ጎበሱኝ ከገበያ ላይ 50 ብር መልሻል እንጂ ለምን 2000 ብር አልይዝም። በቃ ከዛም በላይ ለምን አልይዝም። በቃ ማጠፋበት ጉዳይ አላጣም። አጠፋፍቼ ነው መመጣው። ይህ በቃ ማለት ስቲል ነው የባጃጅ እስከማጣ ድረስ እገዛዛለሁ። መጨረሻ ላይ ለባሌ ደውላለሁ ማለት ነው። ምን ተፈጥሮ እንደው አላቅም። ያው እዚህ ጋር እንግዲህ ሽንኩርት ነው ትንሽ ቅር ያለ ቤተሰቡት ብዙም እንትን አይደለም፣ ደረቅ ሽንኩርት አይደለም። 40 ብር ነው የገዛሁት። 25 ብር ነበር ከአንዳንድ 15 ብር ጨመረ ማለት ነው። 3 ኪሎ ሽንኩርት ነው ግን ሲታይ ቪዲዮ ላይ ትንሽ ነው የሚመስል። በርከት አርጌ መግዛት ፈልጌ ነበር፣ ምክንያቱም ከዚህም በላይ ሊወደር ስለሚችል ጾም ስለሆነ ሁለታችንም። ግን ምንድነው ሽንኩርት ደረቅ ሽንኩርት የለም ቤተሰብ። ሰው ደረቅ ሽንኩርት ስለሌለ 3 ኪሎ ብቻ ገዝቼ መጣው። እንግዲህ ከጨመረም የራሱ ጉዳይ ከቀነሰም ሳምንት ገዛለሁ ብዬ ማለት ነው። ደግሞ እኔ ሽንኩርት በጣም ተጠቀማለሁ ቤተሰቦቼ። በቃ ትንሽ ሽሮ ለመስራት ራሱ ብዙ ሽንኩርት ነው የምጠቀመው። ይሄ እንግዲህ እዚህ ጋር የምታዩት 3 ኪሎ ሽንኩርት 105 ብር ነው የተገዛ። ተመስገን ነው። 105 አይደለም በ40 120 ብር በ40 አይደለም 120 ብር ማለት ነው። ተመስገን ነው። 1 ኪሎ 150 ገዝተን ስለምናቅ ማለት ነው። ኔክስት እዚህ ጋር ቀይ ስር አለ። ቀይ ስር በጣም ርካሽ ነበረ ማርያምና አሁን ነው የተወደደ። ታውቃላችሁ የኛ ጾም ደግሞ አትክልት ይወደዳል። ክርስቲያን ጾም ላይ አትክልት በጣም ነው የሚወደደው። ምክንያቱም በርግጥ በእኛ ጾም ጊዜ ሰውነትን ማለስለስ አይፈቀድም፣ ማለት ለሰውነት ተስማሚ ምግብ መመገብ አይፈቀድም። ግን እኛ በተለምዶ በቃ ከስጋ በላይ ቫይታሚናት ከስጋ በላይ ጥሩ ጠቃሚ የሆኑ ነገሮችን ግን እንገዛለን። ምንም ማድረግ አይቻልም። ቀይ ስር ምናምን የተወደደው በእኛ ጾም ምክንያት ነው እንጂ ሙስሊሞች አሁን በአሁኑ ሰዓት በሙስሊም ጾም ጊዜ ሾርባ፣ ስጋ፣ ሀባብ፣ ፍራፍሬ ነው ሞር የምትጠቀሙት ብዬ አስባለሁ። ከተሳሳትኩኝ ደግሞ አርሙኝ። እኛ ጋር ደግሞ አትክልት ብዙ ጊዜ ስለምንጠቀም አትክልት ተወዷል። ያው እንደምታዩት እቺ ቀይ ስር 50 ብር ናት። በጣም ትንንሽ ናቸው። እንግዲህ ተመስገን ነው። እዚህ ጋር በለው ቃሪያ ነው የገዛሁት። ያው በለው ቃሪያ እዚህ ጋር አጥቤ ሳህን ላይ አድርጌው ነው ቤተሰቦቼ። ሁለት አይነት በለው ቃሪያ ነው ያለው። እነኚህ ትናንሾቹ ናቸው። እነዚህ ደግሞ አዲስ የመጡ ናቸው። እኔ ሰሞኑን ነው በቅ ብያለ ያሉት። እንግዲህ ከአረብ ሀገር ልካችሁትም ከሆነ ሹክ በሉኝ ቤተሰቦቼ። እነዚህ አሁን ሁለቱ የ70 ብር ነው የገዛው። 35 ብር 70 ብር። ቃሪያ መግዛት አልፈለኩም፣ ምክንያቱም የ50 ብር 4 ፍሬ ቃሪያ ነው። ይህ ለሰላጣም ከትፋችሁ ብጨምሩት በጣም ስፓይሲ ነው፣ ጥሩ ያቃጥላል። ለየትኛውም ነገር እንዲህ ለመብላትም ቢሆን ቃሪያ እንደውም ገዝታችሁ ትቤ መጥቶ የማያቃጥል ቃሪያ አለና ለዛ እኔ መርጬ ገዛው። ለምን 50 ብር 4 ፍሬ ከምገዛ በ70 ብር ለብዙ ጊዜ ይሆናል። እሺ ኔክስት ምንድነው? ነጭ ሽንኩርት እኔ ቤት መጥፋት የሌለበት ነገር ነው። ለሹሮም ለምን በጣም እወደዋለሁ። በቃ ከቅመሞች ሁሉ ተጠቀመው
ብዙ ጊዜ ነጭ ሽንኩርት ነው። ይሄንን ሩብ ነው የገዛሁት። ነጭ ሽንኩርት እንኳን እግዚአብሔር ይመስገን ርካሽ ነው። ሩብ 50 ብር ያ ማለት ኪሎ 200 ብር ነው። ግን ቶሎ ስለሚበላሽ ሩብ ገዛው። ይሄን ሳምንት እንደ ደግሞ ገዛለው ማለት ነው። ሌላ ጊዜ ግን በፊት ነጭ ሽንኩርት እቺ 4ቷ 50 ብር ነበረች። እንዲህ ይሰጧቸዋል 3 ከዛ አንዱን መረቅነ ሲሉ 4 ፍሬ ማለት ነው። ኔክስት እዚህ ጋር ምን አለን? ካሮት አለን። ገና አላጣጠብኩትም እንደመጣው ነው እየቀረጽኩላችሁ ያለሁት። እኔ እንደውም ገበያ ላይ ነበር ልቀርጽላችሁ ያሰብኩት ግን አልተሳካልኝም ቤተሰቦቼ። ያው ሰው ምናምን ግፊ ምናምን ስለሆነ ስልኬን ያረገኛል ሌባ ይበላኛል ብዬ ስላሰብኩ መቅረጽ አልፈለኩም። እዚህ ጋር እንግዲህ እንትን ካሮቴ 50 ብር ነው። አሪፍ ነው፣ ካሮትም አሪፍ ነው እስካሁን። ግን ደግሞ ከሁሉም ገበያ ላይ ሁሉም ሰዎች የሚመድቡት አንድ አይደለም። ጥሩ የሚመድቡ ነጋዴዎች አሉ፣ የሚመርቁ አሉና ይሄን መርጬ አሪፍ ከምትመድብና ከምትመርቀኝ ከደንበኛዬ ስለገዛው ነው እንጂ ለምሳሌ አሁን ይሄ ምርቃት ነው። እችናት 50 ብር ማለት ነው። ብቻ ተመስገን ነው። ኔክስት እዚህ ጋር ድንች በጣም ነው የተወደደ ቤተሰቦቼ። ማርያምን እንዶ ሲጨንቀይ ለቀይ ስር መቀላቀያ ይሆናል ብዬ ገዛሁት እንጂ ትንሽ ነው በጣም ድንቹ። የ50 ብር ድንች ትንሽ ነው በጣም ግን ደህና ነው። ትንሽ ቢሆንም ትንሽ ማዘር ትልቅ ሴት ናቸው። በጣም ነው የመረቁኝ። በባህሪ አንድ ነገር አለ እኔ ጋር። እስኪ እናንተም እስኪ ምን አይነት ናችሁ? ገበያ ስትሄዱ ከምን አይነት ሰው መግዛት ነው የምትፈልጉ ቤተሰቦቼ? በመጀመሪያ ግን ስሙትላችሁ አፈርስ ሆንላችሁ የኔ ውዶች። ቪዲዮን በላይክ ጀምሩልኝ፣ ኮሜንት ጻፉልኝ። በጣም ነው የምወዳችሁ። በላይክ መጀመራችሁ እንዳትረሱ። እስከ መጨረሻው በማየት ተባበሩኝ። እሺ እኔ ከምን አይነት ሰው ገበያ መገዛት እንደምፈልግ ልንገራችሁ። ከትላልቅ ሰው በጣም አለ አይደል ሰው ቢኖራቸው ምናምን ቤት ውስጥ ቁጭ ብለው መዋል ያለባቸው ሰዎች አሉ፣ ሴትም ወንድም። ከትላልቅ ሰዎች ነው እኔ የምገዛው ማለት ነው። አንዱ አይቼ በቃ በጣም ወንድም ሆኖ ትልቅ ሰው በቃ ልጅ ቢኖረው በዛን ሰዓት ገበያ ላይ ቁጭ ብሎ መቸርቸር የሌለበት በጣም ቤት መዋል ያለበት ትልቅ ሰው አለ አይደል? ከእንደነሱ ነው አብዛኛውን ጊዜ የምገዛው ማለት ነው። የምፈልገው ነገር ካለ ባባ ስነ ስርዓት ያዝ። እንካ ካሮት ባባ እየረበሸኝ ነው። እንካ ብላ እና ከእንደዛ አይነት ሰው ነው የምገዛው። እናንተስ ከምን አይነት ሰው መግዛት ትፈልጋላችሁ? ኮሜንት አስቀምጡ። እዚህ ጋር እንግዲህ የጎረምሳው ሸንኮራ ነው። የ30 ብር ሸንኮራ ግድ ነው እንዴ? ይነቀኝ የቤት ስገባ ባዶዬን ከገባው ይመታኛል አዶኒ ማለት ነው። ለኔ ምን ገዛሽልኝ ምናምን ብሏል። የሷስ ቤዛ ሸንኮራ በ30 ብር ተገዝቶለታል። ቀጣይ ምንድነው? እዚህ ጋር ካውሎ አለን። ካውሎም ተወዷል። ምክንያቱም እንደነገርኳችሁ ካውሎ ድንች፣ ቀይ ስር በኦርቶዶክሳውያን ጾም ጊዜ በጣም የሚፈለጉ የአትክልት አይነቶች ስለሆኑ ይችን 50 ብር ነው የገዛኋት። ሌላ ጊዜ ግን እቺ 25 ብር ከወጣ 30 ብር ናት። አሁን ግን ስንት ገዛሁት? 50 ብር ማለት ነው። ኔክስት እዚህ ጋር ሙዝ አለ። የጎረምሳ ሙዝ ነው። ሙዝ ኪሎ 100 ብር ነው። ያው 100 ብር ነው አሁንም ምንም የጨመረው ነገር የለም። እዚህ ጋር ምን ይታያችኋል? ጠላ ባሌ ይወዳልና ጠላ ሳገኝ ገዝቼለት መጣሁኝ። እቤት አርግ ያላቅም ጠላ በነገራችን ላይ ምናምን ፕሮሰሱ ከተማ ላይ ለማድረግ ትንሽ አዛ ነውና ሰው ጠላ ይወዳል ባሌ። ገዛሁለት። ጥቁር ጠላ፣ የጎጃም ጠላ። የወሎ ጥቁርም አለ ግን ቀይ ነው አብዛኛውን ጊዜ። ቆይ ፈታላለሁ። ከዛ ያው ጠላ ገዛውለት። እዚህ ጋር ማይቀር በጾም ሰዓት የሚያስፈልግ ሰላጣችን ሰላጣዬ ትላላችሁ። ያው 3 ሀባ ሰላጣ 10 ብር 30 ብር አንዷ እቺ ስንት ነው ታውቃለች? እቺ 10 ብር ናት። ማርያምን አንዷ 10 ብር ማለት ነው። እንደውም ሌላ 15 ብር የሚሉ አሉ። ግን እኔ ፈልጌ እንግዲህ ገበያ ስገባኔ ቶሎ ከሆነ ቦታ ገዝቼ አልመጣም። ገዝቼ ምልስምል ሴት አይደለሁም። ዞር አለው በጣም እንዳልኳችሁ ከትልልቅ ሰው ነው ምገዛ። ግን ቢሆንም ደና ነገርም ደግሞ ካላቸው ነው። እንግዲህ ደና ነገር ከሌለ ገና ትልቅ ሰው ናቸው ብዬ እንትልል አልችልም። ኔክስት እዚህ ጋር ምን አለ? ኔክስት እዚህ ጋር ቶማቶ፣ ቲማቲም አለ። ቶማቶ ተባባ ቲማቲማችን
ማርያምን ቲማቲም አሪፍ ነው። አሁን ይሄ የ100 ብር ተወዷል ነው የሚባል ቤተሰብ ማርያምን ይሄ በ50 ብር አድርጌ መደቡን 50 ብር መደቡን 50 ብር አድርጌ የ100 ብር ነው የገዛው። በጣም የሚያምር ቲማቲም እንደምታዩት እንደውም መዘፍዘፊያ ላይ ስለሆነ ነው እንጂ በጣም ብዙ ቲማቲም ነው የ100 ብር ማለት ነው። እንግዲህ ሂሳቡን ደምሩት ቤተሰቦቼ። ዶአዶኒ በጣም ነው የሚያስቸግር። ታው ይሄ አይነካም። ቻርጀር ስለዚህ ታለ ቻርጀር አይሆንም። እኔ አልጥም አልፈልግም። እዚህ ጋር ደግሞ እቺ እንትናት ምንድናት እቺ ጎመን ዘር የምጣር ማሰሻ። እዚህ ጋር ምን አለን ገበያ ግን እርድ። እዚህ ጋር ደግሞ እርድ አለ እና ቤተሰቦች ዛሬ ገበያልችላችሁ የመጣሁት ገበያ ይሄን ይመስላል። እንደው ቤተሰቦች ቤተሰብ እዚህ ጋር እርድ አሳያችሁ። የምጣር ማሰሻ ጎመን ዘር አሳያችሁ። እቺ ደግሞ እጣን አድሩስ ይሄ 60 ብር አድሩስ። ማርያምን አድሩስ ውድ ነው። ወሎ በዱአ ነው ሁሉም ይጠቀማል። ቡና ላይ ግድ ነው እጣንና እጣን ውድ ነው። እቺ 60 ብር ፌር አይደለም ማርያምን። እና ዛሬ እንግዲህ ይሄን የመሰለ የገበያ ውሎ ነበር ቤተሰቦቼ። እንግዲህ እስኪ እናንተ በጾም ምክንያት ይሄ ተወዷል፣ በጾም ምክንያት ይሄ ረክሷል ብላችሁ ኮሜንት ላይ ጻፉ። ምክንያቱም ካሁን በፊት ገበያ ርካሽ ሆኗል ብዬ አንዳንድ ቪዲዮዎች ቀርጬላችሁ ስለነበረ እስኪ እንትን በሉ እናንተም ኮሜንት ላይ ያሳውቁኝ የትኛው እንደተወደደ የትኛው እንደረከሰ ጋይስ። እዚህ ጋር እንግዲህ ከገበያ መልስ እንግዲህ እንደሚታወቀው ለፈጣን የሆድ ፕሮሰስ ምደርሰው ምንድናት አባ ሽሮ በሰላጣ እዛ ጋር ሁላ አስገባ። ሽሮ በሰላጣ እዚህ ጋር እዚህ ጋር ጠላለ። ይሄ የልጅ የሆነ ይሄ አባቱ የሆነ ይሄ እናቲቱ ነው። እናቲቱ አልኮል አትወድም። ወጣ ቁጭ በል ማርዬ ጉረስ። ከዛ ከገበያ መጣ እንደዚህ ሽሮአችን አጠዳደፍናት። አዱ ጉረስ እንካ ቪዲዮ ላስገባህ እንዴ ጣጣ ጠላህም ጣጣ እሪ አው ይጣፍጣል ብላባት እና እዚህ ጋር እንግዲህ ቡና ስንጠጣ ደግሞ አብረን እንጠጣል። ቻው በላቸው አባቴ። ቻው በቃ